ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን አላችሁ? ሳምንታዊው የማዕድ አምሮ መሰናዷችን ተጀምሯል። የጎንደር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በትብብር ወደ እናንተ የሚያቀርብላችሁ ሳምንታዊ የማዕድ አምሮ ፕሮግራማችን ለዚህ ሳምንት ትኩረት ያደረገው የጎንደር ዩኒቨርሲቲ ራስ ገዝ ለመሆን የቅድመ ዝግጅት ስራዎችን እያከናወነ ይገኛል። ራስ ገዝ ለመሆን ከሚያስችሉት ስራዎች መካከል ደግሞ ሁለት ተቋማትን ባልደረባይ ዳንኤል ወርቄ ተገኝቶ ጎብኝቷል። መሰናዶውን ተከታትለን እንመለስ። ከፍተኛ የትምህርት ተቋማት ራስ ገዝ መሆን የሚችሉበትን መንገድ በጥናት በመለየት የራስ ገዝ ዩኒቨርሲቲዎች አዋጅ 1294/2015 መጽደቁ ይታወሳል። ራስ ገዝ መሆን ዩኒቨርሲቲዎች አስተዳደራዊ፣ አካዳሚክ፣ በሰው ሀብትና ፋይናንስ አስተዳደር ጉዳዮች ነፃነትን ከተጠያቂነት ጋር የሚያገናኙበት የአሰራር ስርዓት ነው። ዩኒቨርሲቲዎች ራስ ገዝ መሆን የተቋማቱን ብቃት በማሳደግ የሚያስተምሯቸው ተማሪዎች በክህሎት አመለካከትና እውቀት የተሟላ ነገር ይዘው እንዲወጡ ያስችላቸዋል። ዩኒቨርሲቲው ራስ ገዝ ለመሆን ገቢ የሚያመነጭበት አሰራርና መመሪያዎችን በማዘጋጀት እየሰራ መሆኑን በጎንደር ዩኒቨርሲቲ የእቴጌ ምንትዋብ ንግድ ማማከር ኢንተርፕራይዝ ዋና ስራ አስኪያጅ ጸጋዬ ብቃ ተናግረዋል። ለማህበረሰቡ ተገቢውን አገልግሎት በመስጠት ዩኒቨርሲቲውና ማህበረሰቡን ተጠቃሚ ለማድረግ እየሰራ መሆኑን ነው የተናገሩት። ቤዚካሊ በሁለት ዋና መሰረታዊ ሀሳቦችን ወይ ደግሞ ራዕዮችን የተነሳ ኢንተርፕራይዝ ነው። አንደኛው እንግዲህ እንደ ንግድ ተቋም ቢዝነስ ኢንቲቲ ነው፣ የቢዝነስ ተቋም ነው። ቢዝነስ ተቋም ደግሞ ሲሆን ደግሞ ያው ማትረፍን ነው። አንዱ ለትርፍ የተቋቋመ እንደሆነ ይታወቃል። አንዱ አትርፎ ከዛ ከሚተርፈው ገንዘብ የዩኒቨርሲቲውን የፋይናንስ አቅም መደጎም ነው፣ ጉልበት መሆን ነው። ትልቁ ዓላማ አንዱ እሱ ነው። ስለዚህ ለትርፍ የተቋቋመ በመሆኑ ከሚያተርፈው ትርፍ ዩኒቨርሲቲውን ያለበትን የፋይናንስ ችግር ካለ እሱን መሸፈን፣ ሁለተኛ ወደ ትልልቅ ከዚህ ከሚሰራው ትርፍ ወደ ትልልቅ ፕሮጀክቶች መሸጋገር ነው። ወደ ማይኒንግ፣ ወደ ኮንስትራክሽን ሊሆን ይችላል፣ ወደ ሪል ስቴት ሊሆን ይችላል። ወደ ሴክተር ካምፓኒ የመቀየር ራዕይ ነው ያለንና አንዱ እሱ ነው። ሁለተኛው ሲቋቋም ይሄ ለአካባቢው ማህበረሰብ የማህበረሰብ አገልግሎት መስጠትም ጭምር ነው። በቃ ከትርፍ ባሻገር የአካባቢው ማህበረሰብ ማገልገል ነው፣ ለስራ ዕድል መፍጠር። አሁን ለምሳሌ አሁን የኛ ልጆች ሲጀመር ወደ 20 ምናምን ነበሩ የተጀመሩት። አሁን 96 ሰራተኛ አለ። 96 ሰራተኛ ማለት ቤት ውስጥ ይውል የነበረን ብዙ ወጣቶችን ወደዚህ ኢንተርፕራይዝ እንዲገቡ እድል ፈጥሮላቸዋል። ማህበራዊ አገልግሎት ማለት ይሄ ነው። ይሄንን የሚሸከም ኢኮኖሚ ፈጥሯል ይሄ ኢንተርፕራይዝ። ስለዚህ ለቢዝነስም ወይ ደግሞ ለትርፍም የተቋቋመ ነው። ሁለተኛ ነገር ደግሞ ለጎንደርና ለአካባቢው ደግሞ የማህበረሰብ አገልግሎት መስጠትም አለሙ እየሰራ ያለ። ለምሳሌ ፋርማሲን ብናይ ሌሎቹ መድኃኒት ቤቶች 100% ሌላ ሲያተርፉ የኛ የትርፍ ምጣናችን አብዛኞቹ 25% ነው። ስለዚህ 75% ሌላ ቦታ የሚከፈለው ታካሚ ወይም መድኃኒት የሚገዛ ሰው እኛ ጋር እየመጣ ይጠቀማል ማለት ነው። ሁለተኛ ለመምህራን የምናቀርበው ዳቦ፣ ለአካባቢው የምናቀርበው ዳቦ ከብዙ እንግልትና ከብዙ ችግር የሚያወጣ ነው። ስለዚህ በሁለት ዓላማ ላይ የተመሰረተ እንደሆነ ለማስረዳት ነው። አሁን ላይ በተለያዩ ስራዎች ተሰማርቶ ማህበረሰቡን እያገለገለ ተመጣጣኝ ገቢንም እያገኘ ነው ያሉት አቶ ጸጋዬ አሁን ላይ በመድኃኒት ቤት፣ በሆቴል፣ በዳቦ ማምረት፣ በነዳጅ ማደያ፣ በምህንድስናና ማማከር አገልግሎቶች እንዲሁም በሌሎች ኢንቨስትመንት ስራዎች ተሰማርቷል ብለዋል። በዚህም በጎንደር ከተማ የራሱን የልማት አሻራ እያስቀመጠ መሆኑን ገልጸው ማህበረሰቡንና ዩኒቨርሲቲውን በሚጠቅሙ ስራዎች መሰማራቱን ተናግረዋል። ዲዛይን የመስራት የማማከር ደረጃ አንድ ፈቃድ እና ደረጃ አንድ ሙያ ያላቸው መምህራን የተሰባሰቡበት አንድ ስራ ዘርፍ ነው። ይሄ ዘርፍ በጣም ብዙ ስራ እየሰራ ነው ያለው። አሁን ካሁን ቀደም ከሰራቸው ስራዎች አሁን የመምህራንን የመኖሪያ ቦታ ለማሰራት የመኖሪያ ቤት ማህበር ተቋቁሞ የእሱን ዲዛይን የሰራ ነው እኛ ነን። እዚህ ዩኒቨርሲቲ ግቢ ውስጥ አይታችሁ ከሆነ እዚህ ላንድ ስላይድ እዚህ የውበት ማስከበሩ አካባቢ ከአዲሱ ፕሬዝዳንት ፊት አካባቢ ያለውን ዲዛይን በሙሉ የእኛ ልጆች ናቸው የሰሩት ወይም እኛን የሰራ ነው። የማዕከላዊ ጎንደር ጂፕላስቲክስ ህንፃ ቢሮ እዚህ ቀበሌ 16 ያለውንም እኛንን እያማከርን ያለ ነው። አሁን በቅርቡ ደግሞ የጎንደር ከተማን የኮሪደር ልማት ቁጥር 2 የኮሪደር ልማቱን እያማከርን ያለን እኛንን። ስቴዲየምንም እኛንም እናማከር፣ የስቴዲየም ግንባታውን የሞሰብ ፕሮጀክት ያለውንም እኛንም እናማከር። ይሄ
ኢንተርፕራይዙ ወይም ደግሞ የጎንደር ዩኒቨርሲቲ ምን ያህል ተመራጭ እየሆነ እንደመጣ የሚያሳይ ነውና እነዚህ ፕሮጀክቶች እኛ ነው የምናማክራቸው። ሌላው በዘርፍ የሚሰሩት አሁን የጎንደር ከተማና የጎንደር ዩኒቨርሲቲ በጋራ የምናሰራውን ወይም የምንገነባውን የአዳሪ ትምህርት ቤት በ11 ሄክታር ላይ የሚሰራውን የአዳሪ ትምህርት ቤት እኛ ነን ዲዛይን የሰራ ነው። የማማከርና ቁጥጥር ስራውን እኛ ነው የምንሰራው። አንዱ ትልቁ ዘርፍ ይሄ ነው። አንዱ ትልቁ ዘርፍ እንግዲህ የግለሰቦች ብዙ አሉ የምንሰራቸው እንደው ዋና ዋና ልጥቀስላችሁ ብዬ ነው እንጂ ሌሎችም የምናማክረው ዘርፎች አሉ። እነዚህ በጣም በጉልህ የምናያቸው እየሰራንም ያለባቸው ናቸው። ይሄ እንግዲህ ህብረተሰቡን ምን ያህል እያገለገልን እንዳለን ዩኒቨርሲቲውም ለዩኒቨርሲቲውም ትልቅ አቅም እየሆነ እንደሆነ ዩኒቨርሲቲውም ለምናገር ከሆነ ለተቋቋመበት ዓላማ እያገለገለ ስለመሆኑ ማረጋገጫ ናቸውና በጎንደር ዩኒቨርሲቲ ኢንተርፕራይዞች ስር የሚገኘው እቴጌ ምንትዋብ መድኃኒት ቤት በ2015 ዓ.ም መስከረም ወር ላይ ወደ ስራ መግባቱን በጎንደር ዩኒቨርሲቲ መምህርና የእቴጌ ምንትዋብ መድኃኒት ቤት አስተባባሪ ከፍያለው አያሌው ተናግረዋል። የእቴጌ ምንትዋብ መድኃኒት ቤት ሲቋቋም 5 ዋና ዋና ዓላማዎችን ይዞ እንደተነሳ ነው የተናገሩት። በሆስፒታሉ አገልግሎት የሚያገኙ ህሙማን በአብዛኛው የሚፈለገውን መድኃኒት አያገኙም ነበር፣ ሮሮ ነበርና ከዛ ተነስተን የማህበረሰብ ችግር ለመቅረፍ በሚል ፕሮፖዛል ጽፈን አስገብተን ነበረ። ነገር ግን በራሱ ውጣ ውረድ ምክንያት ወደ ስራ አልገባም። ወደ ስራ ከገባ ግን አሁን 3ኛ ዓመት 2015 መስከረም ላይ ነው ወደ ስራ የገባው። ስለዚህ ከዛን ጊዜ ጀምሮ ላለፉት 3 ዓመታት አገልግሎት በመስጠት ላይ ይገኛል። ሲመሰረት ዓላማው በዋናነት 5 ናቸው የነበሩት ዓላማዎች። አንደኛው ዓላማ ለማህበረሰቡ ጥራቱን የጠበቀ ፈዋሽነቱ የተረጋገጠ በዋጋ ተመጣጣኝ የሆነ መድኃኒት ለማህበረሰብ ማቅረብ ነው ዋናው ዓላማው። ሁለተኛ ደረጃ ደግሞ ዩኒቨርሲቲ እንደመሆኑ በፋርማሲ ትምህርት ቤት የሚማሩ ተማሪዎች አሉና እነኛ ተማሪዎች መስክ የሚወጡበት ወይም ደግሞ ልምምድ የሚያደርጉበት በዋነኝነት ሞዴል እንደመሆኑ ከቅመማ አንስቶ እስከ ፋርማሲ ሙሉ አገልግሎት መስጠት ድረስ እነኛን ታሳቢ አድርጎ ተማሪዎች እንዲማሩበት ነው የተከፈተው። በሶስተኛ ደረጃ ደግሞ ለዩኒቨርሲቲው ትርፋማ ሆኖ የትርፍ አገልግሎት መስጠት መቻል አለበት ተብሎ ነው የታሰበው። በአራተኛ ደረጃ ደግሞ ይህ ሞዴል መድኃኒት ቤት ለሌሎች አቻ ዩኒቨርሲቲዎች እንደ ሀገር ማንሳት ይቻላል ሞዴል ሆኖ በአሰራሩ፣ በአዋጭነቱ፣ በሚሰጠው አገልግሎት፣ በጥራቱ ተማሪዎች በማስተማር ለጥናትና ምርምር በመዋል ለዚህ ሁሉ ሞዴል እንዲሆን ታስቦ በአምስተኛና በመጨረሻው ደግሞ በዚሁ የሚያገለግሉ መምህራን ከትርፉ ተጠቃሚ እንዲሆኑና ለነሱ ማትጊያ ማበረታቻ እንዲሆን እነኚህን 5 መሰረታዊ ምክንያቶች ይዞ ነው የተከፈተው። ከተቋቋመበት ዓላማ አንጻር ዩኒቨርሲቲውንና የአካባቢውን ማህበረሰብ ተጠቃሚ ለማድረግ የተሰራው ስራ አበረታች መሆኑን ነው አቶ ከፍያለው የገለጹት። መነሻችንም እኛ ትልቁ ዓላማችን ብዙ ትርፍ ማትረፍ አይደለም። ከ25 እስከ 35% እናተርፋለን ብለን ነው ፕሮፖዛል ጽፈን መጀመሪያም የተነሳ ነው። ምክንያቱም ከሚገዛበት ምንጭ ከሚሰጠው አገልግሎት አንጻር እንዲህ ብዙ የተጋነነ ትርፍ እንዲያተርፍ አይደለም። በዋናኝነት እኛ መድኃኒቱን የምንገዛው ወይም የምናመጣው ከኢትዮጵያ መድኃኒት አቅርቦት ኤጀንሲ ነው። ስለዚህ ከዛ ስለምንገዛ ከ25% እስከ 30% ከዚህ በላይ ጨምረን አንሸጥም። ነገር ግን በትክክል ከተመራ በአግባቡ ከተሰራበት የብዙዎችም ጥያቄ ነው። መጀመሪያም ሲነሳ እንዴት በዚህ ያህል ፐርሰንት ያተርፋል ተብሎ እኛም ስንጠየቅ ነው የነበር። ነገር ግን አሁን ወደ ስራ ከገባ በኋላ ባሰብነው ልክ በአቅሙ ብዙ እንዲ የተትረፈረፈ ትርፍ ባይባልም ራሱን ችሎ ትርፋማም ሆኖ ለማህበረሰቡ በ30% ብቻ ማክሲመም 30% ከዛ ውጪ በ25% ሙሉውን አገልግሎት እየሰጠ ይገኛል እና ይህንንም ከማህበረሰቡ እጅግ በጣም ብዙ የሆነ ግብረ መልሶችን እያገኘን እንገኛለን። አንደኛውና ዋነኛው አሳክተናል ብለን የምናስበው የመጀመሪያውና ለማህበረሰብ ፈዋሽነቱ የተረጋገጠ በዋጋ ተመጣጣኝ የሆነ ለማህበረሰቡ የመድኃኒት አገልግሎት ማቅረብ ነው። ስለዚህ ያንን እስካሁን ባለው አገልግሎት በጥሩ ሁኔታ አላማውን አቺቭ አድርጓል፣ ግብ መጥቷል ብለን እናስባለን። ምክንያቱም
መጀመሪያ በሚከፈትበት ወቅት የራሱ ውጣ ውረዶች ነበሩት። በተቋሙ ያለማመን ዋጋው እጅግ በጣም ከሌሎች መድኃኒት ቤቶች ዝቅተኛ በመሆኑ እንዴት ነው ይፈውሳል፣ እንዴት ዋጋው እንዲርካሽ ሆነ ተብሎ ተገልጋይ ማህበረሰቡ ያነሳ ነበረ። ከዛ በኋላ ግን እያደር እየተረዳው የተቋቋመበትንም አላማ ብዙ ሰው አልተረዳውም የነበርና አሁን ግን ያንን አላማውንም ተረድቶት ማህበረሰቡ ማውቆ በሚፈለገው ደረጃ አገልግሎት እየሰጠና ለማህበረሰቡ በተለይ እዚህ ሆስፒታል ታክሞ እዚህ መጥቶ የመድኃኒት አገልግሎት ማግኘትና በዋጋ ተመጣጣኝነት አንጻር ትልቁን ድርሻ እየተወጣ ይገኛል። በጎንደር ዩኒቨርሲቲ ማህበረሰብ መድኃኒት ቤቱ መድኃኒት ሲገዙ ያገኘናቸው ተገልጋዮች እንደነገሩን ከሆነ እንደዚህ አይነት መድኃኒት ቤቶች በተመጣጠነ ዋጋና ጥራቱ የተጠበቀ መድኃኒት ማህበረሰቡ እንዲያገኝ ያግዛል ይላሉ። ዳዊት ወልደ ኢየሱስ እባላለሁ። የጎንደር ከተማ ነዋሪ ነኝ። ዛሬ እዚህ የተገኘሁት መድኃኒት ለመግዛት ነው። የማህበረሰብ መድኃኒት ቤት ነው። እንደሚታወቀው የማህበረሰብ መድኃኒት ቤት ከሌሎች የግል መድኃኒት ቤቶች የተለየ የዋጋ ልዩነት እንዳለው ይታወቃል። ያ ምንድነው? አንዳንድ ጊዜ የምንፈልገው መድኃኒት አክቹአሊ የምናገኘው ማህበረሰብ መድኃኒት ላይ ነው። ምናልባት ታጥቷል ተብሎ ጠፍቷል ተብሎ ሌላ ቦታ ላይ እንኳን ብንሄድ እጅግ በጣም የተጋነነ ዋጋ ነው የምንጠየቀው እና ማህበረሰቡ የማህበረሰብ መድኃኒት ቤትን በመጠቀም ተጠቃሚ ቢሆን መልካም ይመስለኛል፣ እንደኔ ሀሳብ ማለት ነው። ማህበረሰቡ ረከስ ያለ ነገር ይፈልጋል። ይህን ረከስ ያለ ነገር ማግኘት የሚችለው ደግሞ ማህበረሰብ መድኃኒት ቤት በመምጣት ነውና የተሟላ ቢሆንልን ደግሞ መድኃኒቶቹ የሚፈለጉት መድኃኒቶች ማህበረሰብ መድኃኒት ላይ ቢገኙ የተሟላ ቢሆን መድኃኒቶቹን በቀላሉ ማግኘት ሰውም ደግሞ ካለው ፋይናንሻል ስኬርሲቲ ካለው እጥረት አንጻር ሁሉ መድኃኒቶች የሚፈለጉት መድኃኒቶች በሙሉ ቢገኙ ማህበረሰቡ ተጠቃሚ ይሆናል ብዬ አስባለሁ። አዲስ አበባም አክቹአሊ ነበርኩ የተወሰነ ቦታና የከነማ መድኃኒት ቤት የሚባሉ አሉ እና ብዙ ክፍለ ከተማዎች ላይ በየክፍለ ከተማው በየቦታው አሉ የከነማ መድኃኒት ቤት የሚባሉ እና እነሱ ርካሾች ናቸው ግል ከሚሸጡት። ስለዚህ አሁንም ጎንደር ከተማ ላይ አንድ ብቻ ከሚሆን በተቻለ መጠን በየክፍለ ከተማው ካልሆነም ደግሞ ፒያሳ ላይ፣ አራዳ ላይ እንደዚህ ብዙ ህዝብ በሚገኝበት ስፍራ ላይ እንዲህ አይነት መድኃኒት ቤቶች ቢገኙ ሰው በቀላሉ አንደኛ የትራንስፖርት ወጪ አያወጣም፣ ባለበት ያገኛል። ሁለተኛ ርካሽ ነው የሚሆነው። ስለዚህ መድኃኒቶችን በማግኘት ከህመሙ ይፈወሳል ብዬ አስባለሁ። እሺ፣ አመሰግናለሁ። ሄኖስ እባላለሁ። የጎንደር ከተማ ነዋሪ ነኝ። እንግዲህ ምንትዋ ፋርማሲን በተለያየ መንገድ መድኃኒቶችን ለመግዛት ሌሎች ኢኩዊፕመንቶችን ለመግዛት ስለመጣ አውቀዋለሁኝ። በተለይ ደግሞ ከዋጋ አንጻር እውነት ለመናገር ከሌሎቹ አንጻር ሲታይ ከግል ፋርማሲዎች እጅግ በጣም ተመጣጣኝ የሆነ የማህበረሰቡን አቅም ያገናዘበ ነው ብዬ ነው የማስበው። ወደፊትም እንዲህ አይነት ማህበረሰቡን ማገልገል የሚችሉ መድኃኒት አቅራቢዎችና ፋርማሲዎች ቢከፈቱ ጥሩ ነው ብዬ አስባለሁ። ይሄ ጀማሪ ነው። የምንትዋ ፋርማሲ እየጀመረ ስለሆነ እዚህ በኋላ ግን ልክ አዲስ አበባ ላይ እንዳሉት አስመጪዎች ማለት ነው በጣም ብዙ የሕክምና መሳሪያዎችን ማምጣትና ማከፋፈል መሸጥ ቢችል በተመጣጣኝ ዋጋ ራሱም ድርጅቱም አትራፊ ይሆናል ብዬ አስባለሁ። ማህበረሰቡም ተጠቃሚ ይሆናል። በተመጣጣኝ ዋጋ ሪፈር ሳይባል እቃዎች ወዚህ ቢቀርቡልን በጣም ውድ የሆኑ የሕክምና መሳሪያዎች ስላሉ እነሱ ማቅረብ ቢችል ወደፊት ባህር ዳር፣ አዲስ አበባ ከሚሄድ አንድ ሰው እዚህ ቢያሰራ ጥሩ ይሆናል ብዬ አስባለሁ። በነበረው የጸጥታ መደፍረስ ምክንያት የሚፈለጉ መድኃኒቶች እንደ ልብ ለተጠቃሚዎች ማድረስ አለመቻል ተግዳሮት ቢሆንም ለማህበረሰቡ አስፈላጊ መድኃኒቶችን ለማቅረብ ሲሰራ መቆየቱን አቶ ከፍያለው ገልጸዋል። በቀጣይም አስፈላጊ ግብአቶችን ማሟላት፣ ተጨማሪ መድኃኒት ቤቶችን መክፈት ዩኒቨርሲቲውንና የአካባቢውን ማህበረሰብ ተጠቃሚ ለማድረግ እንደሚሰራ ተናግረዋል። እንግዲህ ለዩኒቨርሲቲው አንደኛው እውነት ለመናገር እኛ ይህ ለማህበረሰቡ የሚሰጠው ራሱ የዩኒቨርሲቲው አንዱ ፒላር ፐብሊክ ኢንጌጅመንት፣ ኮሚኒቲ ኢንጌጅመንት ወይንም ደግሞ ማህበረሰብ አቀፍ አገልግሎት ነው። ስለዚህ ያንንም አቺቭ በማድረጉ አንደኛው ዓላማ የዩኒቨርሲቲውን ዓላማ እያሳካ ነው ብለን እናስባለን። ከዛ አልፎ ደግሞ በትርፋማነቱም እኛ ቀደም በተነሳ ነው ልክ ምንም እንኳን ያለው ነባራዊ የጸጥታ ሁኔታ በምንፈልገው ልክ መድኃኒት ማግኘት ባለመቻላችን ሁለተኛ ሶስተኛ ብራንቾችን እንከፍታለን ብለን ያንን መክፈት ባለመቻላችን የሚጠበቀውን ያህል ትርፋማ ባይሆንም አሁን የሰራተኛ ደሞዝ፣ የቤት ኪራይ፣ ሌሎች ተጨማሪ ወጪዎችን ችሎ
ትርፋማ እንደሆነ በተለይ በዚህ ዓመት ያረጋግጥንበት ደረጃ ነው ያለው እና ከዚህ አንጻር ወደፊት ዓላማችን አንደኛ 100% በሚባል ደረጃ መድኃኒቶችንና ሌሎች የሕክምና ግብዓቶችን ማሟላት ነው የመጀመሪያው ዓላማችን። ሁለተኛ ደረጃ ደግሞ ይህንን ትርፋማ መሆኑን ስላረጋገጥን ከማህበረሰቡም ከተገልጋዩም በቂ ግብረ መልስ ስላገኘንና የማህበረሰቡም አመኔታ አገልግሎት በደንብ በተለያየ አቅጣጫ እየሰማን ስለሆነ ሁለተኛና ሶስተኛ ሌላ ቦታ መክፈት ክልሉ ላይም ሌላ ቦታ ሰፖርት እያደረግናቸው የተከፈቱ ተመሳሳይ አገልግሎቶች አሉ። በተመሳሳይ እነሱንም ሌላ ዩኒቨርሲቲ ላይ ሌላ ተቋማት ላይ እንዲከፈቱ ማድረግና እኛም ደግሞ ቁጥር 2 ቁጥር 3 ብለን ቦታዎችን እያጠናን እንገኛለን። ተጨማሪ መክፈትና እነኚህን ያላሟላናቸውን ክፍሎች መጀመሪያ ስንነሳ በዋናነት የቅመማ ክፍል እነኚህን ማሟላትና ከዚህም በላይ ደግሞ ይህንን አሟልተን እርግጠኛ ስንሆን ከዚህ ከፍ ወዳለ ወደ ማምረቻ ወደ ሌላም በሀሳብ ደረጃ እያሰብ ነው ያለ ያንን ነው ወደፊት እቅድ ያለ። ሌላኛው የጎንደር ዩኒቨርሲቲ ራስ ገዝ ለመሆን ለጀመረው ተግባር የራሱን ድርሻ እየተወጣ የሚገኘው የእቴጌ ምንትዋብ ምርት ግብይት የዳቦ ማምረቻ ለዩኒቨርሲቲው ማህበረሰብ በራስ አቅም ዳቦ የማቅረብ ስራን እየሰራ ይገኛል። እቴጌ ምንትዋብ ንግድና ማማከር ኢንተርፕራይዝ ውስጥ በርካታ የስራ ዘርፎችን አቅፎ እየሰራ መሆኑን የእቴጌ ምንትዋብ ምርት ግብይት ስራ አስኪያጅ ኃይሉ ሳሌ ገልጸዋል። በስሩ የሚገኘው የዳቦ ማምረቻ ለዩኒቨርሲቲው ማህበረሰብ የዳቦ ፍላጎትን ለማሟላት የራሱን ድርሻ እየተወጣ መሆኑን ገልጸው በትንሽ የተጀመረው የዳቦ ማምረት ስራ አሁን ላይ እያደገ መጥቷል ብለዋል። የተጀመረው ማራኪ ላይ በነበረች ምግብ ቤት ላይ ካሁን በፊት ተገዝተው በተቀመጡ ማሽኖች አማካኝነት ነው ስራ የጀመርነው። ከዛ በኋላ እንግዲህ ያው መጥተን እዚህ ያለንበት ዲፓርትመንት ውስጥ ገብተን በደንብ ማምረት ጀምረናል ማለት ነው። እንግዲህ ሲጀመር የመጀመሪያው ዓላማው ዩኒቨርሲቲውን ማገዝ ነው። ሁለተኛው ደግሞ በማህበረሰብ ውስጥ ጥራት ያለው ምርትና እዛው ላይ ደግሞ ማህበረሰቡ በተመጣጣኝ የሆነ ሂሳብ ምርት ለማግኘት ተብሎ ነው ስራ የተጀመረው ማለት ነው። ይዞት የመጣው ነገር የመጀመሪያው ደረጃ ለአካባቢ ማህበረሰቡ የስራ እድል መፍጠር ነው። እሱ አንዱ እንትን ነው ዓላማ ነው። ምክንያቱም ይሄ ሲቋቋም ኦልሞስት እኛ በስራችን ወደ 22 ሰው ተቀጥሯል ማለት ነው። የስራ እድል የፈጠረው እንደ ኢንተርፕራይዝ ከ100 በላይ ሰው ተቀጥሯል። እንደኛ እንደዚህ እንደ ምርትና ግብይት ደግሞ ወደ 22 ሰው ተቀጥሯል ማለት ነው። እንግዲህ ይዘን የመጣነው እድል እሱ ነው። ሁለተኛው ደግሞ ያው ምርት ነው። ገበያ ላይ ራሳችንን ደግፈን ለማህበረሰቡ ደግሞ የተሻለ ምርት በተሻለ ዋጋ ይዞ መምጣት ነው ታስቦ ነበረው። ያንንም ዓላማ ሳክተናል ብዬ አስባለሁ። ራሱን በራሱ ማስተዳደር ስላለበት ለዛ ወጪ የሚሆኑ ገቢዎችን የሚያገኘው እንደዚህ ከመሰሉ ተቋማት በሚገኘው ገቢ ነው ማለት ነው። ይህ ንግድ ተቋም ነው። ይህ ንግድ ተቋም ደግሞ የሚያመነጨውን ገቢ በመጠቀም ዩኒቨርሲቲው ራሱን ይደግፋል ማለት ነው። ለዛ ታስቦ ነው የተቋቋመው ማለት ነው። እንደ ውጤታማነቱ እንዴት ይገልጹታል? ውጤታማነቱ ያው ከቀን ቀን ጥሩ ለውጥ እያየንበት ያለ አንድ ዘርፍ ነው። ማህበረሰቡም እየተጠቀመ ነው። አሁን ባለው ሁኔታ የዩኒቨርሲቲውን ፋሲል ካምፓስ የተማሪዎች የዳቦ አቅርቦት ይዘን እየሰራን ነው። ከድሮ ውል ከወሰደው አቅራቢ ጋር በሳብ ኮንትራት ወስደን እየሰራን ያለ ነው። ያው ወደፊት እኛም ተወዳድረን ገብተን ሙሉ እንትኑን ስንይዝ ግቢውን ወይም እንዳለ ሁሉ ስንይዝ ለውጥ የምናመጣበት ወደፊት ገቢውን በደንብ የምንጨምርበት ሆኖ በእቅድ አሁን ይዘን እየተንቀሳቀስን ያለው። በተለይ አሁን ከተማችን ላይ የማቴሪያል ኮስት ወይም የራው ማቴሪያል ኮስት መናር ምክንያት ዳቦ ለማቅረብ ወይም ደግሞ በተመጣጣኝ ሂሳብ ለማቅረብ ችግር ላይ ነው ያለ ነው። ነገር ግን ያን ተቋቁመን እያቀረብን የጎንደር ዩኒቨርሲቲ ዳቦ ማምረቻ ዩኒቨርሲቲው ራስ ገዝ ሆኖ እንዲቆም የራሱን ድርሻ እየተወጣ መሆን ነው አቶ ኃይሉ የገለጹት። ኢንተርፕራይዙ የራሱ ዱቄት ፋብሪካ እንዲኖረው በእቅድ ተይዞ አሁን በቅርብ ጨረታ ወጥቷል። እሱ ሲመጣ ሞር ለማህበረሰቡ በሚፈልገው መጠን አውርደን ለማህበረሰቡ በዝቅተኛ ሂሳብ የተሻለ ዳቦ ለማቅረብ ነው እቅድ ይዘን እየተንቀሳቀስን ያለ ነው። እንግዲህ ያው ሲቋቋም የመጣው ያገኘነው ነገር አለ። ዩኒቨርሲቲውን እንደግፋለን፣ ማህበረሰቡን እንደግፋለን፣ እኛም ትርፋማ እንሆናለን። አሁን ከባለፉት አመታት ግን በእንትን እያየን ስንመጣ በ2014 በኋላ 2014 15 16 እያለ አሁን 2017 ላይ ወደ 34 ሚሊዮን ብር
በእኛ ዲፓርትመንት ብቻ በዚህ ዲፓርትመንት ብቻ ገቢ አግኝተናል። እሱም እንግዲህ ትርፋማነቱም ጥሩ መሆኑን በፋይናንስ በኩል ተነግሮናል። ትልቁ ነገር ይሄ ነው እንግዲህ እየሰራን ያለ ነው። እንግዲህ እንደ አንዳንድ ዲፓርትመንት 34 ሚሊዮን ብር ገቢ አግኝተናል ማለት ነው በዚህ አመት። ያው በስሩ ዳቦ ቤቶች አሉት፣ እንጨትና ብረታ ብረት አለው። አሁን በቅርብ የሚከፈት ሳሙና ፋብሪካ አለው፣ አሁን የሚከፈት ነው። እሱም አሁን ኦልሬዲ ማሽን አስገብተናል፣ ወደ ስራ እንገባለን። አሁን የተቀዳጀ ግብርና አለ፣ ግብርና የአትክልት ልማት ጀምረናል። አሁን እነዚህ ሁሉ ሰብሰብ አድርገን ስንገባ ገቢ ማመንጨት ስለሆነ አላማው ገቢ ያመነጨን ዩኒቨርሲቲው ለሚፈልገው አላማ እንዲያውል ማድረግ ነው ሀሳቡ ማለት ነው። በዳቦ ማምረት ስራው የስራ እድል ተፈጥሮላቸው እየሰሩ የሚገኙ ሰራተኞች በተፈጠረላቸው የስራ እድል ከራሳቸው አልፈው ቤተሰብም እያስተዳደሩ መሆኑን ነግረውናል። ስሜ ዮናስ ማሞ እባላለሁ። በዚህ በጎንደር ዩኒቨርሲቲ የዳቦ በማምረት ባለሙያ ነኝ። እዚህ ከጀመርኩ ጀምሮ እስከ 2014 ጀምሮ እዚህ መስራት የጀመርኩኝ። ያው ዳቦ ይሄ በዳቦ ማምረት በጣም እንትን ነው። ያው የተሻለ የሚባል ከጎንደር ዳቦ ቤት የተሻለ የሚባል በጎንደር ከተማ አለ የሚባል አንዱ ይሄ ነው። እስካሁን ድረስም እንደዚህ አይነት ዳቦ ቤት የተጀመረበት ቦታም የለም። በጣም እንትን ነው። ዘመናዊ ዳቦ እንዳያችሁት ማሽኑ ራሱ ማውኪያው፣ መጋገሪያው፣ ስቲም ማንኮፋፊያም አለ። ያም በጣም ዘመናዊ ነው አሉት ከሚባሉት በጎንደር ውስጥ ማለት ነው። ያ ነው። ሁለተኛ ደግሞ ያው ዳቦ ለዩኒቨርሲቲ ለተማሪዎች እናቀርባለን። ለደንበኛም ለውጭ ከግቢ ውጭ ለሆኑትም እናቀርባለን። በቃ ብዙ ነገር እንትን እንላለን። አሁን ወደ ኬኮችም እየገባን ስለሆነ ወደዛም አለ። ሰራተኛም ብዛት አለን። የስራ እድልም እየፈጠረ ነው። ምክንያቱም ከ20 በላይ ሰራተኛ ያለበት ድርጅቱ እኛ እየሰራን በዚህ ተጠቃሚ ሆነን ራሳችን ለቤተሰብ እየተረፍን ነው ባለው ስራው ላይ ማለት ነው። ያው ድርጅቱ በሚያንቀሳቅሰኝ በሚያሰራን እኛም በሙያችን በምንሰራው ያው ጥሩ ተጠቃሚ ነን። እኛ አወቀ ሞላ እባላለሁ። እዚህ ጎንደር ዩኒቨርሲቲ ዳቦ ጋጋሪ ተማሪ ነው የምናቀርበው። እዛ በተረፈ ደግሞ ያው ማሽኑ እንደምታዩት ሁሉ ማሽን የከተማውን እንትን ተዳራሽ ማድረግ ይችላል። የብዙ ስራ ሰራተኛ እንትን ይፈጥራልና ስራ አጥ ምናምን ነገር ብዙ ማቀፍ የሚችል ነው። ብዙ ከተማውን ያለው ሂደት ምናምን ነገር ጎደሎ መሙላት የሚችል ማቴሪያል እቃው ያለ እኛ በዚህ ነው የምንሰራው ያለ ብዙ ወጣት እድል ስራ ይፈጥራል። ማሽኑም እንደምታዩት ስቲም ሁሉ ብዛት አቅም ያለው ማሽን ነው ድርጅቱና ያው እኛ የምንስተዳደረው በዚህ ነው። እኔ ዋና ባለሙያ ነኝና እዚህ 2 አመት ሆኖኛል። እስካሁን በዚህ ነው የምንስተዳደረው ያለው ሁኔታ። ከራሳችን አልፎም ቤተሰብ እየመራን ነው ያለን። ቤተሰብ እያገዝን ነው ያለን። ቤት ትዳር እየመራንበት ነው ያለን። ያው እንደዚህ እየሰራን ነው ያለን። ብዙ ነገርም እዚህ በላይ መስራት ስለምንችል ያው ከተማው ተደራሽ ሆኖ ምናምን ነገር መስራት እንችላለን። ብዙ ነገር ማቅረብ እንችላለን። ብዙ ነገር ስላለ የእቃ ሁኔታ ምናምን ነገር ብዙ አለ። ማቴሪያል ብዙ በቂ ስለሆነ ከተማውን ማስተዳደር ይችላል። ብዙ ነገር የጎደለ ነገር ማቅረብ ስለሚችል ማቅረብ እንችላለን ማለት ነው። በጎንደር ዩኒቨርሲቲ የአጼ ፋሲል ግቢ የምግብ ቤት ኃላፊ የውብዳር አሰፋና የፋሲል ግቢ ተማሪዎች በእቴጌ ምንትዋብ ምርት ግብይት ስለሚቀርበው ዳቦ ሀሳባቸውን አጋርተውናል። ስሜ የውብዳር አሰፋ ይባላል። የአጼ ፋሲል ግቢ የምግብ ቤት ኃላፊ ነኝ። እኛ የምናቀርበው ዳቦ ከምንትዋብ ነው ዳቦ የምንረከበው። 125 ግራም ነው አንዱ ዳቦ። በጣም ትልቅና የሚያምር ዳቦ ነው። ከተማ ላይ የለም እንደዚህ አይነት ዳቦ። ተማሪዎች በጣም ደስተኛ ሆነው ነው የሚበሉት ዳቦ። በዩኒቨርሲቲ መመረቱ በራሱ ትልቅ እድል ነው። አንደኛ ለወጣቶች ስራ እድልን እየፈጠረ ነው። ሲቀጥል ደግሞ ተማሪው ደስተኛ ሆኖ ንጹህ ዳቦ ነው እየተመገበ ያለው። ውጭ ላይ የመጣው ዳቦና እዚህ ውስጥ ያለው ዳቦ ይለያያል። በጣም ነው የሚያምር ዳቧቸው፣ በጣም ቆንጆ ነው። ተማሪዎች ደስተኞች ናቸው። ለሰራተኛ የስራ እድልን እየፈጠረ ነው ያለው። ዩኒቨርሲቲ ላይ መመረቱ በራሱ በጣም ትልቅ ነገር ነው። ስሜ አኪ አሰፋ እባላለሁ። የጎንደር ዩኒቨርሲቲ የሪሚዲያል ተማሪ ነኝ። ያው አሁን ቁርስ ለመብላት ወደ ካፌ መጥቻለሁ እና ያው የዳቦ ሁኔታ ነው አሪፍ ነው። ሳይዙም አሪፍ ነው፣ ጥፍጥናውም አሪፍ ነው። እስካሁን ባለው አሪፍ ነው። አካሄዳቸው አንድ አይነት ነው፣ የሁሉም ተመሳሳይ ነው እንደምታየው። ስሜ ቸርነት ዘለቀ እባላለሁ። የጎንደር ዩኒቨርሲቲ ተማሪ ነኝ። ዳቦ በዳቦ ጉዳይ ዳቦ ኳሊቲውም አሪፍ ነው፣ ሳይዙም አሪፍ ነው። ምንም የጎለው ነገር የለም። ቆይ ቁርስ ገብተን እየተመገብን ነው። ለየት ያለ ነው። ጎንደር ዩኒቨርሲቲ እንዳየሁት ምንም የሚወጣለት ነገር የለውም። ያው ጓደኞችንም እንዳየሁት ከሆነ እኔ በዳቦ
ኳሊቲውም ሳይዙም ከሆነ ምንም ጥረት የለም። ዳቦ አሪፍ ነው። በዩኒቨርሲቲ ያሉ ምሁራንን እውቀት በመጠቀም በቀጣይም በሌሎች የስራ ዘርፎች በመሰማራት ተጨማሪ ገቢ ለማግኘት እየተሰራ መሆኑን የእቴጌ ምንትዋብ ንግድና ማማከር ኢንተርፕራይዝ የእቴጌ ምንትዋብ ምርት ግብይት ስራ አስኪያጅ ኃይሉ ሳሌ ተናግረዋል። የውጭ ምንዛሬን ለማስቀረትና ተጨማሪ የስራ ዕድል ለመፍጠርም እንደሚሰራ ነው የተናገሩት። ዳቦ ቤቱ 22 ሰው አለው። ሌሎች አሁን የተጀመሩ የአትክልት ፍራፍሬዎች ወደ 5 ሰው ቀጥረናል። አሁን በቅርብ ወደ ስራ የገባ ነው። ምርት ከወራት በኋላ ከ2 ወር በኋላ ይሰጣል። የቲማቲምና ሌሎች ምርቶችን ጀምረናል። ከ2 ወር በኋላ ምርት ለአካባቢ ማህበረሰብ ማቅረብ እንጀምራለን። ሳሙናው ኦልሬዲ እንትን አድርገናል። ማሽኖቹ ከዚህ ካሉ የቴክኖሎጂ ሽግግር አንዱ አላማ ስለሆነ ከዩኒቨርሲቲው ምሁራን ጋር እነሱ ባመረቱት ማሽን አስገብተናል። አሁን በቅርብ ስራ እንጀምራለን። ትልቁ ነገር አላማው ደግሞ እዚህ ያሉ ምሁራንን የፈጠራን እውቀት ተጠቅመው ቴክኖሎጂን ከዚህ ከኛ ጋር በመተባበር በማምረት ለማህበረሰቡ የተሻለ ምርት ማቅረብ፣ ከረንሲ መቀነስ ነው ትልቁ ነገር። የፎሬን ከረንሲ ያው ውድነት ስላለ እዚህ እኛ ጋር በእኛ በኩል ተመርቶ ሲቀርብ ደግሞ አሪፍ አማራጭ የሚኖረውና እሱንም ይዘን እየሰራን ያለ ነው። እኛ ጋር የእንጨትና ብረታ ብረቱም እዚህ ባሉ ምሁራን በኩል ማሽነሪዎች ግዢ ጠይቀናል። በቅርቡ ይገባል። እነሱም ጋር ተባብረን አብረን ምርቱን ለማምረት ነው እየተሯሯጥን ያለ ነው ማለት ነው። በዚሁ ተጨማሪ ደግሞ ዱቄት ከተወሰነ ጊዜ በኋላ ዱቄትም ኢቭን ይገባል። አሁን ዱቄት አምርተን ለእኛም ለዳቦ ቤት እንጠቀማለን፣ ለማህበረሰቡም ደግሞ አቅርቦት ይኖረናል ማለት ነው እና ምርትና ግብይት ሰፊ ነው። አንድ ትንሽ ዳቦ ቤት ብቻ የያዘ ሳይሆን ሰፊ ነው። በዚህ ልክ ደግሞ አሁን ገቢው ከዚህ አመት በኋላ ገቢው የሚጨምር አንድ ተቋም ነው ማለት ነው። እንደ አንዲት ስፔሲፊክ አድርገን እንደወሰድ ነው ብቻ ሳይሆን ሰፊ መሆኑን ለመግለጽ ይሄ። በቀጣይም ትልልቅ እቅዶችን ይዞ የአካባቢው ማህበረሰብ በስራ ዕድል ፈጠራ አስፈላጊ ግብአትን ለከተማው በማቅረብ ዩኒቨርሲቲው ራስ ገዝ ሆኖ እንዲቆም እንደሚሰራ የገለጹት ደግሞ በጎንደር ዩኒቨርሲቲ የእቴጌ ምንትዋብ ንግድ ማማከር ኢንተርፕራይዝ ዋና ስራ አስኪያጅ ጸጋዬ ይብቃ ተናግረዋል። እንግዲህ ይሄ እንደምታውቁት እንግዲህ አዲስ የተቋቋመ ስለሆነ አብዛኛውን በኢንቨስትመንት ላይ ነው ብዙ የምናተኩረው። ኢንቨስት በማድረግ ማሽን በማደራጀት አዳዲስ ፕሮጀክት በመስራት እና ወጪዎቻችን በጣም ከፍ ናቸው። ምክንያቱም ኢኒሻል ካፒታላችን በጣም ትንሽ ስለነበረ ሰፊ ናቸው ብዙዎቹ። እንደ ቅድም ያልገለጽኩት አሁን መኪኖች አሉን፣ ወደ 11 መኪኖች አሉን። ምንም አልነበረም፣ አሁን 11 መኪኖች አሉን። እነዚህ ሁሉ የሚፈጁት ካፒታል ሰፊ ነው። በእርግጥ በየአመቱ ወሬት ይደረጋል። እንደ ጎላ ያለ ነገር በኪሳራ የሚገለጽ ባይሆንም ግን ጥሩ ደረጃ ነው ያለው። ኦዲተሮችም ይሄን ያረጋግጡልን። እንግዲህ የሚቀጥለው እቅዳችን በአጋጣሚ የባለፈው የኢንተርፕራይዝ ስትራቴጂክ ፕላን 2019 የሚጠናቀቀው ኦልሞስት የዚህ አመት ነው። ስትራቴጂክ ፕላን አለው። በዚህ ስትራቴጂክ ፕላን ላይ የተቀመጠው የጠቅላላ ገቢው ላይ ለጎንደር ዩኒቨርሲቲ 80% ትርፉን መውሰድና 20% መውሰድ ነው የሚለውና ይህንን እንግዲህ የ6 አመቱን ወይ ነው የ5 አመት ስትራቴጂክ ፕላን መገምገም ይጠይቃልና ይህንን ገምግመን የሚቀጥለውን 5 አመት ወይ ደግሞ 10 ሊሆን ይችላል ያን ስትራቴጂክ ፕላን ማዘጋጀት ይጠይቀናል እና ይሄ በጣም ሰፊ ስለሆነ በጣም ሰፊ ነው። የዚህ እቅድ አሁን ከራስ ገዝ ጋር በተያያዘ የሚመጣው ሰፊ እቅድ ይኖረናል። እንደ ተቋምም ሰፊ እቅድ ይኖረናል። ስለዚህ የወደፊት እቅዳችን ብዙ ናቸው። አሁን የጀመራቸው ማጠናከር ነው። ሁለተኛ ቀጣይ ከዚህ ልፍ ሲል ደግሞ ወደ አስመጭና ላኪነት የመሸጋገር ወደ ኮንስትራክሽን የመግባት ወደ ሪሰርች የመግባት ወደ ማይኒንግ የመግባት ስራዎች አቅደናል። ይህንን ምናልባት የዚህ አመት እንግዲህ የ2018 አመት የመጨረሻው የስትራቴጂክ ፕላኑ የመጨረሻው አመት ስለሆነ በዝርዝር ደግሞ እቅዶቹ ይታቀዳል ተብሎ ይታሰባል። የተከበራችሁ ተመልካቾቻችን ሳምንታዊ የማዕድ አእምሮ ፕሮግራማችን እስካሁኑን ይመስል ነበር። ፕሮግራሙን በማዘጋጀት ዳንኤል ወርቄ፣ በካሜራ ገብረ ያዳነ፣ ፕሮግራሙን በማስተዋወቅ ደግሞ እኔም መቤቱ ነኝ አብሬያችሁ ቆይታ አደረኩ። ሳምንታዊ ማዕድ አእምሮ መሰናዷችን እዚህ ላይ ያጠናቀቅን። በቀጣይ ሳምንት በሌላ ርዕሰ ጉዳይ እስክንመጣ ድረስ ቸርን ሰንብት።